በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ ኦርቶዶክሳውያን በዚህ ዕለት በዚህ ሰዓት ስላደረሰን አምላካችን በልብ መታሰቡ በቃል መነገሩ ዛሬም ዘወትርም ለዘላለሙ ከፍ ከፍ ይበልልን። ዕቀብ ማኅፀንተከ ሰናየ በመንፈስ ቅዱስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 14 ላይ ያለውን መነሻ ቃል አድርገን እንድንማር የአባቶቻችን የሊቃውንት አምላክ ከሁላችን ጋር ይሁንልን። ቅዱስ ጳውሎስ ነው ለልጁ ለደቀ መዝሙሩ ለጢሞቴዎስ በሁለተኛ መልእክቱ ይህንን መልእክት ያስተላለፈለት። የመልእክቱ ምክንያት ቅዱስ ጢሞቴዎስ በሚያስተምርበት ሰዓት ምዕመናን ቃሉን ከመስማት ርቀው ስለነበረ እንዲሁም ደግሞ በእሱ ላይ መከራ ጸንቶበት ስለነበረ መከራውም ጸንቶበት ትምህርቱንም ሐሳቡንም የሚሰማው ሲያጣ ተስፋ በመቁረጥ ጽድቅን ፍለጋ ቢሆንም ወደ በረሃ ሄጄ ብሕትውና ይዤ እኖራለሁ የሚል ሐሳብ ሲመጣበት ቅዱስ ጳውሎስ ባለህበት ጽና፣ የሥራ መጨረሻ ደሞዝ ያስከፍላልና እስከ መጨረሻው ጸንተህ በዚያው መቆም እንዳለብህ ሲያስጠነቅቀው ዕቀብ ማኅፀንተከ ሰናየ በጎውን አደራህን ጠብቅ፣ ወዴት ትሄዳለህ? የተሰጠህን በጎ አደራ ደግሞ መጠበቅ የምትችለው በመንፈስ ቅዱስ ነው ብሎ ጠባቂውንም የሚጠበቀውንም የሚጠብቅበትን መሳሪያ ለቅዱስ ጳውሎስ ለጢሞቴዎስ መልእክት አስተላልፎለታል። እንግዲህ በዚህ በዛሬው ትምህርታችን የምንመለከተው አደራቸውን የተወጡ የአባቶቻችን የቅዱሳንን ታሪክ ማየት ግድ ይለናል። ከነዚህም የቤተ ክርስቲያናችን የዓይን ማረፊያ የተዋሕዶ ሃይማኖታችን ተስፋ የሆነው ጻድቁ አረጋዊ አባታችን ቅዱስ ዮሴፍን መመልከት ግድ ይለናል። ሁላችሁም እንደምታውቁትና እንደምትረዱት ጻድቁ አባታችን ቅዱስ ዮሴፍ የተመረጠው በመንፈስ ቅዱስ ነው። አደራ የተሰጠው በመንፈስ ቅዱስ ነው። በመንፈስ ቅዱስ የተሰጠውን አደራ በመንፈስ ቅዱስ እየተቃኙ መጠበቅ ያስፈልጋልና በዚያ ዘመን የቅዱስ ዮሴፍ ዘመን በተለይ እናቶቻችን ወይም ደግሞ ሞተ አንስት የበዛበት ዘመን ስለነበረ እሱም 4 ወንድ ልጆችና 3 ሴቶች ልጆችን ከወለደ በኋላ የልጆቹ እናት ስለሞተችበት በዕድሜው ዘመን በእርግናው ዘመን ችግሩን ይጋፈጥ ችግሩን ይታገል የነበረ ጻድቅ እውነተኛ ሰው እንደነበረ ታሪክ ይነግረናል። በዚያ ዘመን ነው እንግዲህ ከአባቱ ከያዕቆብ ከእናቱ ከዮሐዳ የተወለደው ቅዱስ ዮሴፍ አረጋዊ በኋላ ቤተሰቡን በሚመራበት ዘመን መከራው ሲጸናበት እግዚአብሔር መንፈስ ቅዱስ መልእክቱን ወደ ዮሴፍ እንደላከ እንረዳለን። እመቤታችን እናታችን ቅድስት ድንግል ማርያም እሷን ይጠብቅ ዘንድ መንፈስ ቅዱስ ስለመረጠው 1985 በትሮችን ካህኑ ዘካርያስ ማታ በምሽት በቤተ መቅደስ አስገብቶ ሲጸልይበት አደረ። እዚህ ላይ የአባቶቻችን የቅዱሳን ትርጓሜ መጽሐፍ እንደሚያሳየን በምሽት ማለት በጨለማ ዘመን፣ ሌላው ደግሞ ብሉይ ኪዳን የሚያልቅበት ሐዲስ ኪዳን የሚጀመርበት ዘመን እየደረሰ ስለሆነ በጨለማ ዘመን እነዚያ ሚስቶቻቸው የሞቱቦቻቸውን አባቶች በትር
ካህኑ ዘካርያስ ሲጸልይበት አድሮ ጧት ሲነጋ ቢመለከተው ይላል። ሊነጋ ስለሆነ ብሉይ ኪዳን ሊያልፍ ሐዲስ ኪዳን ሊጀመር ብርሃን ሊወጣ ሊነጋ ስለሆነ በጧቱ መርሃ ግብር በንጋት እነሆ ጻድቁ አባታችን ቅዱስ ዮሴፍ የአባቱን የአሮን በትር እሱም በጸሎት እንዲደረግለት በትሩን አስረክቦ ስለነበረ የዮሴፍ በትር አብባ አለምልማ አፍርታ ተገኝታለች። እዚህ ላይ የምናየው ትርጓሜ አለ። በትሯ እመቤታችን ናት፣ ፍሬው ልጇ ነው። ማለምለሟ ቅጠሏ ደግሞ የእመቤታችን ጸጋዋ፣ ቅድስናዋ፣ እናትነቷ ቅጠል ሰፊ እንደሆነ ሁሉ እመቤታችን ቅድስናዋ ሰፊ ነውና ከቅጠል በኋላ ፍሬ እንደሚገኙ ሁሉ ከእመቤታችን ንጽሕና ቅድስና ፍሬ ልጇ ኢየሱስ ክርስቶስ ከሷ የሚገኝ ነውና በትሩ አብባ አፍርታ ተገኝታለች። የቀደመው ካህን አሮን ቅድስተ ቅዱሳንን እንዲያገለግል በትሩ አብባ አለምልማ እንደተገኘች ምልክት እንዳሳየ ሁሉ ጻድቁ አባታችን ቅዱስ ዮሴፍ ደግሞ ቅድስተ ቅዱሳን ከቅዱሳን የተለየች ቅድስትን ከንጹሃን የተለየች ንጽሕትን ከቅዱሳን ሁሉ የተለየች እመቤታችን ይጠብቅ ዘንድ ጻድቁ አባታችን ቅዱስ ዮሴፍ በዚህ በመንፈስ ቅዱስ ግብር ተመርጧል። ከዚህ በኋላ ነው እንግዲህ በመንፈስ ቅዱስ በአምሳለ ርግብ ወርዶ በዮሴፍ ላይ ስለተቀመጠ የበትሩ ማለምለምም ምልክት ሆኖ ስለተገኘ ዕጣም ቢያወጡ በቅዱስ ዮሴፍ ስለወጣ ይህ ጻድቅ አባት ሽማግሌ አረጋዊ በመንፈስ ቅዱስ ተመርጧልና እመቤታችን ለማገልገል እጩ ሆነ ማለት ነው። ከዚህ ሰዓት ጀምሮ አደራውን ይረከብ ዘንድ እጩ ሆኗል። እንግዲህ መታጨት ማለት ደግሞ ለአንድ ትልቅ ስራ ለአንድ ትልቅ አገልግሎት የሚመረጥ ሰው ስራውን ከመጀመሩ በፊት እጩ ይባላል። ጻድቁ አባታችን ቅዱስ ዮሴፍ በዚህ በመንፈስ ቅዱስ መሪነት ተመረጠ፣ እጩ ሆነ ማለት ነው። ከታጨ በኋላ አባቶቻችን ባገኙት ምልክት ከእግዚአብሔር አግኝተን የሰጠንህን ከእግዚአብሔር አግኝተን እስክንረከብ ድረስ በሉ ሰዳት ይዛሃት ሂድ ብለው እመቤታችን ቅድስት ድንግል ማርያምን ይዞ ወደ ቤቱ ይዟት ሂዷል። እንግዲህ ዮሴፍ የተለየ የሚያደርገው የተወደዳችሁና የተከበራችሁ የእግዚአብሔር ልጆች ዮሴፍ ድግር ጠራቢ ነው። ድግር ሰሪው ዓለምን የፈጠረውን የእግዚአብሔር አብ የእግዚአብሔር ወልድ እናቱ የምትሆን ድንግል ማርያምን ይጠብቅ ዘንድ ዓለምን የሚሰራው አምላክ የሚወለድባትን ድግር ሰሪው ዮሴፍ ይጠብቃት ዘንድ በእግዚአብሔር መለኮታዊ ጥበብ እንደተመረጠ አባቶቻችን በቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምረ ስንመለከት በስፋት እናገኘዋለን። እንግዲህ እዚህ ላይ የምናየው ነገር እመቤታችን ይሄን ሁሉ የመንፈስ ቅዱስ ሥራ የተከናወነው ቅዱስ ዮሴፍ እንዲጠብቃት ምክንያት የሆነው አንደኛ ከሰማይ የወረደች ናት የሚሉ አንዳንድ መናፍቃን ስለሚፈጠሩ እግዚአብሔር ወልድ ከሴት ሳይሆን ከወንድ ተገኘ የሚሉ መናፍቃን እንዳይኖሩ ይሄንን ምስጢር ሊዘጋባቸው ከሰማይ ያልወረደች እንደሆነች ወረደች ብለው እንዳይቀበሉ ቅዱስ ዮሴፍ እንደሚያጫት ሰው መሆኗን እንደሚጠብቃት እንደሚያገለግላት ሰው መሆኗን ለማረጋገጥ ቅዱስ ዮሴፍ ለእመቤታችን ሊያገለግላት ዘንድ ተመርጧል። ሁለተኛ ደግሞ ዘመዷ ነውና ታላቁ አባታችን አልዓዛር ማታንና ቅስራን ይወልዳል። ማታን ያዕቆብ ዮሴፍን፣ ቅስራ ደግሞ ኢያቄምን እመቤታችን ይወልዳሉና በእነዚህ ዘር ዘመድ ስለሆነ በዚህ ምክንያት ዘመዷ ስለሆነ በዚያ ዘመን ሴቶች በሕግ ምክንያት አይቆጠሩም ነበርና በዘመዷ በዮሴፍ አማካኝነት ይቆጠርላት ዘንድ ዘመዷ ወገኗ የሆነው አረጋዊ ቅዱስ ዮሴፍ ይጠብቃት ዘንድ ተመርጧል። ሌላው ከስድብ ሊጠብቃት፣ ምክንያቱም በዚያ ነገረ ክርስቶስ በተከናወነ ጊዜ እመቤታችን በንጽሕና ተጠብቃ
በድንግልና ጸንሳው በድንግልና እስክትወልደው ድረስ አምላካዊ ግብር እስኪገለጥ ድረስ ይሄን ምስጢር በዮሴፍ አማካኝነት ተደብቆ መቆየት ስላለበት፣ ምክንያቱም አጋንንት የብዙ እናቶችን ጽንስ እንዳያበላሹ መጽነሷን ካወቁ አምላክ እንዲህ አይነት ሴት በዚህ ዘመን ይወልዳል ብለው መረጃ ካገኙና ከሰሙ ብዙ እናቶችን ይገሉና ብዙ ሕፃናትን ይፈጁ ስለነበረ ጊዜው እስከሚደርስ ድረስ እግዚአብሔር መንፈስ ቅዱስ በዮሴፍ አማካኝነት ይጠብቃን ዘንድ ታላቁ አባታችን ቅዱስ ዮሴፍ ለዚህ ክብር ታጭቷል። እንግዲህ ይሄ ብቻ አይደለም፣ ያለ ጊዜው ምስጢሩ አይገለጥምና ቅዱስ ዮሴፍ አረጋዊ ሱራፌል መልአክ ሆነ ብለዋል አባቶቻችን ሊቃውንት። ስለምን ቢሉ አዳም ከገነት ከወጣ በኋላ ገነትን ሱራፌል መልአክ እሳት የመሰለ ሰይፍ ይዞ ይጠብቃት ነበረ። አዳማዊ ግብር ወደ ድንግል ማርያም ደርሷል ብለው እንዳያምኑ ልብ በሉ። ሱራፌል ገነትን የሚጠብቀው አዳም ወደ ገነት እንዳይመለስ ነው። አዳማዊ ጠባይ፣ አዳማዊ ግብር በድንግል ማርያም አለ ብለው እንዳያስቡ ከሰዎች ይጠብቃት ዘንድ ጻድቁ አባታችን ዮሴፍ ለዚህ ታላቅ ክብር ተመርጧልና በእውነት አገልግሏታል፣ ታዟታል። አምላክ ወልደ አምላክን ከድንግል ማርያም ተቀብሎ አቅፏል፣ ተሸክሟል፣ አዝሏል። ዓለምን ለማዳን የመጣውን አምላክ ወልደ አምላክ ክርስቶስን መታቀፍ ምን ያህል መታለን ነው። እንግዲህ ይህ ታላቅ አባት አረጋዊ ቅዱስ ዮሴፍ የተመረጠበት ለዚህ ነበርና እንግዲህ ዮሴፍ ባዘጋጀው ዮሴፍ በሚጠብቃት ድንግል የተገኘው አምላክ ዮሴፍ በሚያገለግላት ድንግል የተገኘው ክርስቶስ በኋላ ደግሞ ሌላ ዮሴፍ ባዘጋጀው መቃብር ተቀብረዋል። ይሄ ምስጢር ያገናኘዋል። እሺ የተከበራችሁና የተወደዳችሁ የእግዚአብሔር ልጆች ዮሴፍ አዲሷን ድንግል ረድቷታል፣ አግዟታል፣ አገልግሏታል። ከአዲሷ ድንግል የተገኘው ክርስቶስ ዮሴፍ ከሚያገለግላት ከአዲሷ ድንግል የተገኘው ክርስቶስ እነሆ ሌላኛው ደግሞ ዮሴፍ ዘአርማትያስ የተባለው በኋላ ከመቃብር ከመስቀል ላይ አውርዶ ከአዲሷ ድንግል የተገኘው ክርስቶስን በአዲስ መቃብር እንዲቀብረው አድርጎታል። ይሄኛው ጻድቁ አረጋዊ ሽማግሌ ዮሴፍ ከአዲሷ ከድንግል ማርያም ተቀብሎ ክርስቶስን አቅፎታል። ሌላኛው ዮሴፍ ደግሞ በስም የሚመሳሰሉት ደግሞ ከአዲሱ መስቀል ላይ አውርዶ በአዲስ መቃብር ላይ ቀብሮታል። እንግዲህ አዲስ ማለት እመቤታችን እናትነቷ መጨረሻ የሌለው ድንግልናዋ ተተኪ የሌለው ዓለም ከተፈጠሮ ሆኖ የማያውቅ ወደፊትም እስከ ዓለም ፍጻሜ እንዲህ አይነት የድንግልና ታሪክ ይዞ የሚገኝ ሰው ይሄንን አይነት ምሳሌ ይዛ የምትገኝ እናት የለችምና ድንግልናዋ አዲስ ያደርገዋል። ሌላው ሙሽራ መሆኗ አዲስ ያደርገዋል። በዓለማችን ያሉ ሙሽሮች የሙሽርነት ዘመናቸው ያልፋል። ድንግል ማርያም ግን መቼም ሙሽራ ናትና ጻድቁ ታላቁ አባት አረጋዊ ዮሴፍ ይችን የማታረጀውን ዘላለማዊት ሙሽራ አገልግሏታል። አስፈላጊውን ነገር ድርሻውን ተወጥቷል። ስለዚህ ከአዲስ ድንግል የተገኘውን ከአዲስ መስቀል ላይ አውርዶ ስንል መስቀል ላይ ያለው ምስጢር ስንመለከት ሁልጊዜ አዲስ ነው። ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ወደፊትም እስከ ዓለም ፍጻሜ ሆኖ ሊደረግ የማይችል ምስጢር ተከናውኗልና ድንግል ማርያም በእናትነቷ ከሰው መካከል አዲስ ናት። መስቀሉ ደግሞ ከእጽዋት መካከል አዲስ ነው። ከአዲሷ ድንግል ማርያም የተገኘው ክርስቶስን የመጀመሪያው ወይም ደግሞ አረጋዊ ዮሴፍ ጻድቁ አባታችን አገልግሏታል። በኋላ ደግሞ ከዚህ ከአዲሷ የተገኘውን ክርስቶስን ከአዲስ መስቀል ላይ አውርዶ በአዲስ መቃብር ላይ ቀብሮታል። ስለዚህ ከድንግል መቀበሉን ዮሴፍን እናያለን፣ ከመስቀል መቀበሉን ሁለተኛውን ዮሴፍን እናያለን። እንግዲህ ይሄ ጻድቅ አረጋዊ ዮሴፍ በዚህ ሁኔታ ነው እንግዲህ ሐምሌ 26 ቀን በዓሉን በሚገባ የምናከብረው።
ስንዷ እመቤት ቅድስት ቤተ ክርስቲያናችን ይህን በዓል የምታከብረው በእውነት ለብዙ ዘመናት ያህል ሳገለግል ቆይቶ በ111 ዓመቱ ነው ከዚህ ዓለም ያረፈው። ሐምሌ 25 ለ26 ሌሊቱን ጉባኤ ተደረገ። 7ቱ ሊቃነ መላእክት ተሰበሰቡ። እመቤታችን ቅድስት ድንግል ማርያም እንደተለመደው የተወደደ ልጇን አቅፋ መጣች። ነገሥታቱ እነ ዳዊት እነ ሶሎሞን ቅኔ እየተቀኘ ዳዊት በገናውን ዝማሬውን እየዘመረ ሁሉም አገልግሎታቸውን ጀመሩ። ጉባኤው ተከናወነ። ሕያው እግዚአብሔር አምላካችን ለጻድቁ ለዚህ ታላቅ አባት ለቅዱስ ዮሴፍ ቃል ኪዳን ሰጥቶታል። እናቴን በንጽሕና በቅድስና ስላገለገልክ የብሉይ ኪዳን መጨረሻ አገልጋይ ካህኑ አሮን በቅድስተ ቅዱሳን እንዳገለገለ አንተም ቅድስተ ቅዱሳን እናቴን ድንግል ማርያምን አገልግልሃልና ይሄ ብቻ አይደለም፣ የብሉይ ኪዳን ፍጻሜ የሐዲስ ኪዳን መጀመሪያ መሸጋገሪያ አገልጋይ ሆነሃልና እነሆ ዛሬ የተወደደች የከበረች ነፍስህን ከሥጋህ ልትለይ ነው አለው። መልአከ ሞት በማስደንገጥ ሳይሆን በአክብሮት ጉባኤ ተደርጎ ሱራፌል ኪሩቤል ዙሪያውን ከበው እመቤታችን ቅድስት ድንግል ማርያም ብርሃን ለብሳ ብርሃን ተጎናጽፋ ቅዱሳን መላእክት ዙሪያዋን ከበዋት ንጉሠ ሰማይ ወምድር ኢየሱስ ክርስቶስ ልጇ የጻድቁ የዮሴፍ አረጋዊ ወዳጅ እነሆ ዙፋን ላይ ተቀምጦ በአጠቃላይ ነገሥታት ስለዚህ ጉባኤ ክብር ሲሉ አክሊላቸውን ከራሳቸው ላይ አውርደው ከዙፋናቸው ላይ ተነስተው ቁመው ይሄንን ጉባኤ ይመለከቱ ነበረ። ቃል ኪዳን ተሰጥቶታል። ወዳጄ አረጋዊ ዮሴፍ ስላደረከው አገልግሎትህ ማለትም ዕቀብ ማኅፀንተከ ሰናይ በመንፈስ ቅዱስ የተባልከውን የተሰጠህን አደራ በሚገባ ተወጥተሃልና አደራ መወጣት እንዲህ ያሸልማል። በዚህ ዕለት አሁን በነገርኳችሁ ዕለት ላይ ይሄ ጉባኤ ተደርጎ ነፍሱ ከሥጋው ተለይታ ያለ ድንጋጤ ለሥጋው ቃል ኪዳን ተሰጥቶት በመቃብር መሬት ላይ ተቀብሮ አፈር እንዳይበላው ሥጋው ወደ ሰማይ እንዲወጣ ሁሉ ቃል ኪዳን ተሰጥቶታል። የተከበራችሁና የተወደዳችሁ የእግዚአብሔር ልጆች እነሆ በዘመናችን ለእኛ የተሰጠ አደራ እንዳለ ግልጽ ነው። ቅዱስ ጳውሎስ ለልጁ ለጢሞቴዎስ የነገረው አደራህን በመንፈስ ቅዱስ ጠብቅ እንዳለ ዛሬ ሀገራዊ አደራ አለብን፣ ሃይማኖታዊ አደራ አለብን፣ የፍቅር አደራ አለብን። ብዙ በእያንዳንዳችን እጆች የተቀመጡ አደራዎች የአደራ ሰነድ አለብን። ይሄንን የአደራ ሰነድ ካከበር ደግሞ እነሆ የዚህ ታላቅ አረጋዊ በረከት ለኛ ይሆናል ማለት ነው። የጻድቁን ሥራ እየሰራን የጻድቁን ታሪክ እየተናገር የጻድቁን ገድል እየሰማን ከጻድቁ በረከት ለማግኘት ከዚህ ታላቅ ሰው በረከት ለማግኘት ሥራ ካልሰራን ኦርቶዶክሳውያን መሆናችን ሚስጥሩ የሚገለጠው የአባቶቻችን ልጆች ነንና የአባቶቻችን ሥራ ስንሰራ ነው። በጨለማ ዘመንም ቢሆን ጨለማ አይመረመርም። ለማይመረመር ግብር ጻድቁ ዮሴፍ በጨለማ ሕይወት ተመርጧል። በትሩ ቤተ መቅደስ ገብታ በጨለማ ነው የተመረጠው። ዘመናችን የቀን ጨለማ ቢውጠንም በአንድም በሌላ የማይመረመር መከራ ቢበዛም እነሆ እኛ ኦርቶዶክሳውያን የተሰጠንን አደራ ልንወጣ ያስፈልገናል። አደራ ያልሰጠው የለም። መክሊቱን 2ም 5ም 1ም መክሊት ተሰጥቶናል። መክሊት አደራ ነው። ዕድሜ መክሊት ነው፣ አደራ ነው። ዕውቀት መክሊት ነው፣ አደራ ነው። ብዙ ለእኛ የተሰጡ መክሊቶች አሉን። እነዚህን የአደራ መክሊቶች ሀገራዊ ጉዳያችን፣ ሃይማኖታዊ ጉዳያችን፣ በግል ጉዳያችን፣ በማኅበራዊ ጉዳያችን ሁሉ እነሆ መክሊታችን እንድንወጣ በዚህ በጻድቁ በቅዱስ ዮሴፍ ስም መልእክታችን ለማስተላለፍ እንወዳለን። ኦርቶዶክሳውያን ነንና የጻድቁ አባታችን የአቡነ የዚህ የአባታችን የዮሴፍ ታሪክ የሚነግረን ይሄ ነው። የዮሴፍ ልጅ መሆን ድንግል ማርያምን መረዳት ያስፈልጋል።
እናትነቷ ከየት እስከ የት እንደሆነ ማገልገል ያስፈልጋል። ስለ እናትነቷ መመስከር ዮሴፍ መሆን ነው። ስለ ድንግልናዋ መመስከር ዮሴፍን መሆን ነው። ስለ ቅድስናዋ መመስከር ዮሴፍን መሆን ነው። የልጇን አምላክነት መረዳት ዮሴፍን መሆን ነው። ዮሴፍ ክርስቶስን ተሸክሟል፣ አቅፏል፣ አዝለዋል። የዘመናችን ዮሴፎች ደግሞ ንስሐ በመግባት በንጽህና በቅድስና ሆነን የክርስቶስን ሥጋውን ልንበላ ደሙን ልንጠጣ ያስፈልጋል። እንደ ዮሴፍ ሥጋውን በመብላት ክርስቶስን መሸከም ማለት ይሄ ነው። ድንግል ማርያምን ማገልገለት ማለት ይሄ ነው። ዛሬ ድንግሊቱ እምየ ቤተ ክርስቲያን፣ ሙሽራይቱ ቤተ ክርስቲያን፣ ሙሽራይቱ ተዋሕዶ የእኛን አገልግሎት ትጠብቃለች። እኛ አደራ አለብን ቤተ ክርስቲያን ልናገለግል። እማታረጀው ቤተ ክርስቲያን፣ እስከ ዓለም ፍጻሜ የምትኖረው ሙሽራዋ ድንግል ቤተ ክርስቲያን፣ አካላዊ ቃል ክርስቶስ ብቻ ያደረባት፣ ክርስቶስ ብቻ ሥጋ የሚገኝባት፣ የሌላ ሥጋ የማይገኝባት፣ የፍጡር ሥጋ ምድራዊ ነገር የማይከናወንባት፣ ሰማያዊ ነገር ብቻ የሚከናወንባት እነሆ የምናገለግላት አደራ የተሰጠችን ድንግሊቱ ተዋሕዶ ድንግሊቱ ቤተ ክርስቲያናችን ልናገለግላት ያስፈልገናልና እኛ ኦርቶዶክሳውያን የእግዚአብሔር ልጆች ጻድቁ አባታችን ከአቡነ አረጋዊ የምንማረው ትምህርት ነውና አደራችን ጠብቀን የአደራ ተወቃሾች ከመሆን ይልቅ የአደራ ሽልማት እንድናገኝ የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት እነሆ የጻድቁ የአባታችን የአቡነ አረጋዊ ረድኤተ በረከት ከሁላችን ጋር ይሁንልን። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች ድንግሊቱ ቤተ ክርስቲያንን የምናገለግል በመንፈስ ቅዱስ የምትጠበቀውን ቤተ ክርስቲያንን ለማገልገል እንደ ጻድቁ እንደ አባታችን እንደ ዮሴፍ መሆን አለብን። የዮሴፍ ልጆች ነንና የእሱን ሥራ መስራት ይጠበቅብናል። በዓሉን ስናከብር እንደሱ ድንግልናዋን እናትነቷን በማሰብ በንጽህና በቅድስና በንስሐ ሆነን ዮሴፍ አባታችን ክርስቶስን እንደተሸከመ እኛ ደግሞ ንስሐ ገብተን ሥጋውን በመብላት ደሙን በመጠጣት የሽማግሌው አባታችን የዮሴፍን ታሪክ በመናገር በመስማትም እነሆ የእሱ ልጆች ነንና የእሱን ሥራ እየሠራን በዓሉን አክብረን በተሰጠን አደራ እንዳንወቀስ አደራውን ተቀብለን ሽልማት እንጂ ወቀሳ እንዳይኖርብን የጻድቁ የአባታችን የቅዱስ የአረጋዊ ዮሴፍ በረከት ረድኤት ከሁላችን ጋር ይሁንልን። በዓሉን የሰላም የበረከት በዓል ያድርግልን። እኛ ኦርቶዶክሳውያን ይህንን ታላቅ አባት እናከብራለን፣ እንረዳለን፣ እናነባለን። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቁ የአባታችን የአረጋዊ ዮሴፍ ረድኤት በረከት ከሁላችን ጋር ይሁንልን። ይቆየን። እግዚአብሔር የተመሰገነ ይሁን።